ስለዚህ ዳግመኛ መወለድ የሚለው ለሰው ሁሉ የተነገረ ነው። ስለዚህ እያንዳንዳችን የእግዚአብሔር የሆንበት እውነት ልደት ነው እና የተሰቀለው በነሐሱ እባብ አምሳል የተሰቀለው በባህሪው መርዝ የሌለበት ገዳይ ያልሆነ ማንንም ያልበደለ ማንንም ያልገፋ ጴጥሮስ እንደተናገረው ሲሰድቡት መልሶ አልተሳደበም፣ መከራ ሲቀበል አልዛተም፣ በጽድቅ ለሚፈርደው ራሱን አሳልፎ ሰጠ የተባለለት ስለ እኛ ራሱን የዋህ ትሁት አድርጎ አሳልፎ የሰጠ የእግዚአብሔር ልጅ በእባቡ አምሳል ተቸንክሮ እሱን ያየ እሱን ያመነ ይዳን ብሏል እግዚአብሔር። ሰው ልንገራችሁ በጣም የሰላ አእምሮ ስላለ ሰይጣንን አትሸውደው፣ ስለተማርክ አትሸውደው። የትኛውም አይነት የትምህርት ደረጃ ይኑርህ አንተን አትሸውደው። ሰይጣንን የምታሸንፍበት እድል የእግዚአብሔር ልጅ ብቻ ነው። ሌላውን ትተነው በልጁ የሆነውን ብቻ እናስታውስ። ጌታ ኢየሱስ ክርስቶስ ተሰቅሏል አይደል? ተሽጧል አይደል? ተንቋል አይደል? ተጠልቷል አይደል? ይሄንን ሁሉ ማን ነው ያደረገው? ማን ነው ያደረገው? ቀጥታ ሰው አይደል? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በድጋሚ እንዴት አረፈዳችሁ? በምሕረት የደገፈን ይህን እድል የሰጠን አምላካችንና አባታችን ልዑል እግዚአብሔር በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም የተመሰገነ ይሁን። በዚህ ክፍለ ጊዜ ወደምናጠናው ወደ ዮሐንስ ወንጌል ምዕራፍ 3 ወስዳችኋለሁ። እስከ ቁጥር 21 ያለውን አነበዋለሁ። ለተከታታይ 3 ጊዜያት ወይም ከዚያ ካለፈም አንድ ቀን በዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ ባለው ቃል እየተካፈልን ነው። እስከ ቁጥር 21 ተያያዥ ስለሆነ አንድ ላይ አነበዋለሁ። ግን የምንካፈለው ከቁጥር 16 ጀምሮ እስከ 21 በምናገኘው የወንጌል ክፍል ያለውን ይሆናል። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበር። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? አለው። ኢየሱስም መለሰ እንዲህም ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላልኩ አታድንቅ። ነፋስ ወደ ወደደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴት እንደሚሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲሁ ነው። ኒቆዲሞስም መልሶ ይህ እንዴት ሊሆን ይችላል? አለው። ኢየሱስም መልሶ እንዲህ አለው አንተ የእስራኤል መምህር ስትሆን ይህን አታውቅምን? እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውንም እንመሰክራለን፣ ምስክርነታችንን አትቀበሉትም። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር በነግራችሁ እንዴት ታምናላችሁ? ከሰማይም ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ
እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ብርሃን ወደ ዓለም ስለመጣ ሰዎችም ሥራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው። ክፉ የሚያደርግ ሁሉ ብርሃንን ይጠላልና ሥራውም እንዳይገለጥ ወደ ብርሃን አይመጣም። እውነትን የሚያደርግ ግን ሥራው በእግዚአብሔር ተደርጎ እንደሆነ ይገለጽ ዘንድ ወደ ብርሃን ይመጣል። እንጸልያለን። በሰማያት የምትኖር አምላካችን እግዚአብሔር፣ የሕይወታችን ጌታ፣ የምትወደን አንድ ልጅህን ስለ እኛ ለመስቀል ላይ ሞት አሳልፈ የሰጠህ አባታችንና አምላካችን ወዳጃችን ሆይ እናመሰግንሃለን፣ እናከብረሃለን። አንተ በልጅህ የታረከን፣ በልጅህ ከጨለማው ሥልጣን ያዳንከን፣ በልጅህ ወደ ፍቅርህ ልጅ መንግሥት ያፈለስከን፣ ቁጣችንን ከእኛ ያነሳህ፣ ዛሬም በፊትህ የምታኖረን፣ በእያንዳንዱ ቀን ብዙ ምሕረት ብዙ ቸርነት የምታደርግልን አባታችን ነህ። ክብር ላንተ ይሁን። አባት ሆይ እንደ ምሕረትህ መጠን የዚህን ቃል ፍቺ አብራለን፣ ቃልህን ደጅ ክፈትልን። የምናነበውን እንደሚያምን ሰው እንደሚቀበል ሰው ሆነን በፊትህ እንድንገኝ ጸጋህ ያለመከልከል ልባችንን እንዲያቀና እንለምንሃለን። ቃል ከሰው ልብ የሚሰርቁ ጤናማው ምክርህን በመጣመም የሚዋጉ ቃልህ ከተነገረበት ውጪ ሰዎች በተሳሳተ መንገድ እንዲረዱት በማድረግ የሚፋለሙ የክፋት መንፈሳውያን ሰራዊት በአንድ ሰው ላይ እንኳ ድል እንዳይኖራቸው በኢየሱስ ክርስቶስ ስም የታሰሩ ይሁኑ። እግዚአብሔር ሆይ ለእያንዳንዳችን ልብ የሚሆን እንደሚያስፈልገን መጠን የሚሆን እኛን በፊት የሚያኖር ምክር፣ ተግሳጽ፣ ትምህርት፣ ተስፋ ጌታ ሆይ እንዲፈስልን እንድታስተምረን እንለምንሃለን። ይህ በጌታ በኢየሱስ ክርስቶስ ይሁንልን፣ አሜን። እግዚአብሔር ይመስገን። በተከታታይ በዚህ ክፍል ጌታ ኢየሱስ ከኒቆዲሞስ ጋር የተነጋገረውን ስለ ዳግም ልደት የተነጋገረውን መነሻ በማድረግ ተምረናል። እግዚአብሔር ይመስገን። የዘላለም ሕይወት በልጁ እንዳለ የዘላለም ሕይወት አለን የምንለው ልጁ በእኛ ስላለ እንደሆነ የዘላለም ሕይወት ያለ ክርስቶስ ዳግም ልደትም ያለ ክርስቶስ እንደማይታሰብ ዳግመኛ መወለድ በጌታችን በኢየሱስ ክርስቶስ አምኖ በመንፈስ መጠመቅ በእግዚአብሔር ጸጋ ከጨለማው ሥልጣን ማምለጥ መሆኑን ተምረናል። ስለ ሕይወት ስናወራ ስለ ክርስቶስ ነው የምናወራው። ሕይወት በሱ ዘንድ ስላለ እሱ ሕይወት ስለሆነ ቃል በቃል ሕይወትን ሰጪ ብቻም ሳይሆን ትንሣኤና ሕይወት እኔ ነኝ ነውና ያለው። ይሄ ሕይወት እኛ ውስጥ በመኖሩ ነው እኛ ሕይወት የሚሆንልን። ይህንን ደግሞ በአንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 1 እና ቁጥር 11 ላይ ከተጻፈው ቃል ጨምረን ባለፈው ሳምንት በነበረን ጊዜ ተመልክተናል። ለትልቁ ሰው አስተማሪ ለሆነው ሰው፣ በአይሁድ ባህል ላደገው ሰው፣ ተጠያቂ ለሆነ የአይሁድ ሸንጎ አባል ለሆነው ሰው ያ ማንነቱ ተጨማሪ ዕውቀት በማከል ሳይሆን ባለበት ሁኔታ የሆነ ነገር በመጨመር ሳይሆን ዳግመኛ በመወለድ ካልሆነ በቀር ወደ እግዚአብሔር መንግሥት ሊገባ እንደማይችል ጌታ አስገንዝቧል። በተደጋጋሚ ይህን ክፍል በተመለከትን ጊዜ ሁሉ እንዳስታወስኳችሁ ጌታ ኢየሱስ ክርስቶስ ዳግመኛ ልትወለድ ያስፈልግሃል ሳይሆን ያለው ሰው ዳግመኛ ካልተወለደ ወደ እግዚአብሔር መንግሥት ሊገባ አይችልም ነው ያለው። ዳግመኛ ልትወለዱ ያስፈልጋችኋል ነው ያለው። ስለዚህ ኒቆዲሞስ አንድ ግለሰብ ሆኖ በፊቱ ይቁም እንጂ በአጠቃላይ የሰው ልጅ የሚወክል ሆኖ ነው የቀረበው። ስለ ሰው ሁሉ ሕይወት ነው ጌታ ኢየሱስ የተናገረው። ሰው ዳግመኛ ካልተወለደ ነው ያለው። ስለዚህ ዳግመኛ መወለድ የሚለው ለሰው ሁሉ የተነገረ ነው። ስለዚህ እያንዳንዳችን የእግዚአብሔር የሆንበት እውነት ልደት ነው። ሕይወት በልደት ነው የሚጀምረው። በዚህ ዓለም ስርዓት እንኳ በስጋ እንኳ በማህፀን ይጸነሳል፣ 9 ወር ከምናምን ወይም ደግሞ እዛ አካባቢ ይቆያል።
ከዛ ሲወለድ እና በዚች ምድር በስጋ ሲገለጥ ሰው ተወለደ ይባላል። ስለዚህ ልደት የህይወት ጅማሬ ነው። የህይወት ጅማሬ ነው በዚህ በስጋ ባለን ህይወት። ምክንያቱም ጌታም እንደተናገረው ከስጋ የተወለደ ስጋ ነው እንዳለ ህይወት ተወልዶ በዚህ ምድር ላይ በመኖር ይሄንን እኛ የምንመገውን አየር በመማግ እኛ እንደምንኖረው አይነት ኑሮ በእንዲህ አይነት ሁኔታ በመቀላቀል ነው የሚጀምረው እና መንፈሳዊም ልደት ከሌለ መንፈሳዊ ህይወት የሚባል የለም እና ህይወትም ያለን አሮጌ ነገር በሆነ ባስተሳሰብ ወይም በአመለካከት እየተቃኘ በአዳዲስ አስተሳሰብ በአዳዲስ ትምህርት የአእምሮ ህዳሴ እየተገኘ አይደለም ሰው የእግዚአብሔር መንግስት የሚወርሰው። ሰው ካልተወለደ አይድንም፣ እግዚአብሔር መንግስት አይወርስም። መወለድ ደግሞ በስጋ ስለኛ ኃጢአት የተገለጠውን ስለ በደላችን በመስቀል ላይ አልፎ የተሰጠውን የተሰቀለውን ጌታ ኢየሱስ ክርስቶስን በሕያው እግዚአብሔር ልጅነቱ በክርስቶስነቱ በማመን የሚገኝ ህይወት እንደሆነና ይሄንን የሚያምን ህይወት እንዳለው ነው በተደጋጋሚ ያየነው። በመሰረቱ ይሄንን ቃል በዚህ ምዕራፍ ላይ በተደጋጋሚ እናገኘዋለን። ተመሳሳይ በሆነ ሁኔታ ቁጥር 14 እና 15 ላይ ያለው ቃል የሚያሳየን ይሄንን ነው። የዘላለም ህይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል አለ ቁጥር 14 እና 15 ላይ። ቁጥር 16 ላይ ደግሞ በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል ይላል። ከዛ ባሻገር ደግሞ ቁጥር 36 ላይ በልጁ የሚያምን የዘላለም ህይወት አለው፣ በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ህይወትን አያገኝም ሳይሆን አያይም፣ አጮልቆም አያይም እና አይተያይም ነው የሚለን። ስለዚህ በዚህ ክፍል ህይወት እንዴት እንደሚገኝ ነው ጠቅለል ባለ ሁኔታ የምንመለከተው። እንግዲህ በተደጋጋሚ ሰው እንዴት ህያው ይሆናል? እኛ ህያውነትን ብዙ ጊዜ ከኛ ስራ ጋር አገናኝተን ስላደግን እኛ ከምናደርገው ነገር ጋር አያይዘን ስለምናውቅ እያንዳንዱ ሰው በክርስቶስ ካመነ በኋላ እንኳ ስላለመጸለዩ፣ ስላለመጾሙ፣ ስላለመቁረቡ ጭምር ሲኦል እንደሚገባ እያሰበ የሆነ ቀን ስጋው ደግሞ ሲቀበል ጥልቅ ብሎ ወደ እግዚአብሔር መንግስት ደግሞ የሆነ ጊዜ ደግሞ ፌድ ያደርጋል ደግሞ እንደገና እየወጣ እንደሱ ነው። ምክንያቱም ሰው በተባለው መንገድ እኮ ያንን እንኳ አድርጎ አሁን የዘላለም ህይወት አለ ታምናለህ ቢባል እሱ ነው የሚያውቀውና አውቃለሁ ነው የሚለው። ምክንያቱም ህይወት ከምን እንደሚጀምር ግልጽ ባለመልኩ ስላልገባን በክርስትና ውስጥ መጽሐፍ ቅዱሳዊ የሆኑ ጤናማ ነገሮችን እንኳ የምናደርገው መጀመሪያ ኖረን ነው። ማድረግና አለማድረግ ስለሌለ አናወራም። ስለሌለ ማንነት ማለት ነው። አንድ ሰው መጀመሪያ አድርግም አታድርግም ለመባል መኖር አለበት። ከሌለ ስለሌለ ነገር ምን እናወራለን? በተደጋጋሚ እንዳወራ ነው። ለምሳሌ እዚህ ፊት ለፊት ያሉ መቀመጫዎች ሰው የለባቸው። አንተ ልለው አልችልም እዚህ ጋር የለማ እና ተነሳም ለማለት ተቀመጥም ለማለት ውጣም ለማለት ይሄን አንሳም ለማለት ይሄን አድርግም ለማለት እዚህ ጋር የሆነ ሰውዬ ያስፈልጋል። ስለሌለ አናወራም። ህይወትም እንደሱ ነው። ሰው በህይወት ከሌለ ዳግመኛ ካልተወለደ ስለ ጾምም ስለ ጸሎትም የጌታን ራት ስለመቀበል ወይም ደግሞ ምንም አይነት መንፈሳዊ ነገሮችን አናወራም። የምናወራው እነዚህ ሁሉ ነገሮች ከህይወት ነው የሚጀምረው። ህይወት ደግሞ የእግዚአብሔር ስጦታ ነው። ምክንያቱም ልደትም የኛ ውጤት አይደለም። በስጋ እንኳ የተወለድነው እኛ ፈልገን ነው አይደለም እኮ፣ አልተደራደርንም እኮ። እናትና አባታችን ከመጋባታቸው በፊት ኖረን እናት አባት መርጠን ዘር ብሔር መርጠን ወይም አካባቢ መርጠን መልክ ቁመና መርጠን ጾታ መርጠን አልመጣን። የለንበትም። ባለፈው እንዳልነው ወላጆቻችን በተጋቡበትም ጊዜ የለንም እና ከኖርን በኋላ ከዛ በኋላ በወላጆች ፊት ማደግ የሆነ ነገር ማድረግ አለማድረግ የመኖር ውጤት ነው። አንዳንድ ጊዜ የመኖር ውጤት የሆነውን ነገር ለመኖር አድርገን እናስበዋለን። ስለዚህ በመወለድ የሚገኘውን ነገር ሰው በሌላ መንገድ ሊያገኘው አይችልም። ይሄ በደንብ ነው መስተዋል ያለበት። ዘር በመካፈል ነው ህይወት የሚገኘው። ዘር የምንካፈልበት ሁኔታ ደግሞ እኛ ከምናደርገው ነገር ሳይሆን የሚጀምረው ራሱ እግዚአብሔር ስለኛ ባደረገው ነገር ነው እና እነዚህ ነገሮች ማገላበጥ ሁሌም አደገኛ ነገር ነው። ይሄ በደንብ ነው መስተዋል ያለበት። መቼም ይሄ ሳይገባን እዚህ ካለን ዛሬ ይሄንን ልናስተውል ይገባል።
በከንቱ ዋጋ አንከፍልም። ግልጽ ነው። ዋጋ ለተከፈለልን እግዚአብሔር ላደረገልን ነገር ምላሽ ሰጠን ነው ያለ ነው። ኢየሱስ የእግዚአብሔር ልጅ መሆኑን እናምናለን። በእርሱ በማመን የዘላለም ሕይወት እንዳለ አሰግድ ሳይሆን ቅዱሱ የእግዚአብሔር ቃል በተደጋጋሚ እየነገረን ነው። ይህንን ድብን አድርጎ ያመነ ሰው ምላሹ አሜን ነው የሚሆነው። ስለዚህ አሜን ብለን የምንጀምረው በልደት የምንጀምረው ሕይወት ነው ይሄ ሕይወት። ስለዚህ መጀመሪያ መወለድ ያስፈልጋል። ዳግመኛ ልትወለዱ ያስፈልጋችኋል ነው ያለው። ሰው ከውሃና ከመንፈስ ዳግመኛ ካልተወለደ ወደ እግዚአብሔር መንግሥት ሊገባ አይችልም። ሊገባ ብቻ አይደለም የእግዚአብሔርን መንግሥት ሊያይ አይችልም። ስለዚህ መወለድ የመጀመሪያ ነው። እሱም ደግሞ ከእግዚአብሔር ስራ ጋር ነው የሚገናኘው። ከኛ ስራ ጋር አይደለም የሚገናኘው። ከሃይማኖት ሰዎች ስራ ጋር አይደለም የሚገናኘው። ከሌሎች ግለሰቦች ጋር አይደለም የሚገናኘው። ከእግዚአብሔር ስጦታ ጋር ነው የሚገናኘው። ሙሴ በምድረ በዳ እባብን ሰቅሏል፣ የነሐስ እባብ። ያንን የነሐስ እባብ እንዲሰቀል ያዘዘ እግዚአብሔር ነው። ሙሴን ነው ያዘዘው። ከዛ በኋላ ይሄንን ያየ ይዳን ያለ እግዚአብሔር ነው። መድኃኒት ራሱ አመጣ። ስለዚህ ይሄንን በእምነት የሚያይ ሰው በሕይወት እንዲኖር እግዚአብሔር አውጅ አለው ሙሴን። ያ ሁሉ በእባብ ተነድፎ ሜዳ ላይ ሲዝለፈለፍ የነበረውና በሞትና በሕይወት መካከል ያለው ሰው እንደምንም ቀና ብሎ ሲያየው በውስጡ ያለው የእባብ መርዝ ወዲያው ተገታ፣ ቀጥ አለ። ያንዳንዱ ከተዝለፈለፈበት ከወደቀበት ቀና አለ። ይሄ ጥላ ነው እና የተሰቀለው በነሐሱ እባብ አምሳል የተሰቀለው በባህሪው መርዝ የሌለበት ገዳይ ያልሆነ ማንንም ያልበደለ ማንንም ያልገፋ ጴጥሮስ እንደተናገረው ሲሰድቡት መልሶ አልተሳደበም፣ መከራ ሲቀበል አልዛተም። በጽድቅ ለሚፈርደው ራሱን አሳልፎ ሰጠ የተባለለት ስለ እኛ ራሱን የዋህ ትሑት አድርጎ አሳልፎ የሰጠ የእግዚአብሔር ልጅ በእባቡ አምሳል ተቸንክሮ እሱን ያየ እሱን ያመነ ይዳን ብሏል እግዚአብሔር። ከእስራኤል ልጆች ማነስ የለብንም ምድረ በዳ ከወደቁት። እነዛን የገደለው መርዝ ስጋቸውን ነው የጎዳው። መቃብር እንዲገቡ ነው ያደረጋቸው በስጋ። ክርስቶስን በማመን የማይድን ግን ከዘላለም ሞት ነው የማያመልጠው። ስለዚህ ሰው ያለ ኢየሱስ ክርስቶስ አይድንም፣ የዘላለም ሕይወት የለውም። ይሄ ደግሞ የእግዚአብሔር ችሮታ ነው። ስለዚህ እግዚአብሔር የሰጠንን ታላቅ ስጦታ አሜን ብለን ስለመቀበል ነው በተደጋጋሚ እየነገረን ያለው። ከቁጥር 16 ጀምሮ እስከ 21 ያለው ምስክርነት ጌታ ኢየሱስ ክርስቶስ ኒቆዲሞስን ካለው ተነስቶ ወይም ለኒቆዲሞስ ከተናገረው ተነስቶ ወንጌላዊው ቅዱስ ዮሐንስ በመንፈስ ቅዱስ ቅኝት ውስጥ ሆኖ የተናገረው ነው። ይሄ በዮሐንስ አማካኝነት የተጻፈ ወንጌል ከቁጥር 16 ጀምሮ ባለው ክፍል ጌታ ኢየሱስ ያለውን መነሻ አድርጎ የተናገረው ምስክርነት ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ይሄ ቁጥር እግዚአብሔር ሰውን የወደደበትን ፍቅር አጉልቶ የሚያሳይ ቁጥር ነው። እግዚአብሔር ፍቅር እንደሆነ ታውቃላችሁ። ዮሐንስ በአንደኛ መልእክቱ ምዕራፍ 4 ላይ እግዚአብሔር ፍቅር ነው ብሎ ይነግረናል። ፍቅር የሚለው ቃል የእግዚአብሔር ተለዋጭ ስሙ ነው። እግዚአብሔርን ፍቅር ብለን መጥራት እንችላለን። እግዚአብሔር ፍቅር ነውና ለፍቅር እንደ እግዚአብሔር ያለ ምሳሌ መሆን የሚችል ዋቤ መሆን የሚችል ናሙና መሆን የሚችል ማንም የለም። ራሱ ጌታችን ኢየሱስ ክርስቶስ እንደነገረን በዮሐንስ 15 ላይ እንደተጻፈው ነፍሱን ስለ ወዳጆቹ ከመስጠት ከዚህ የሚበልጥ ፍቅር ለማንም የለውም ነው ያለው። እግዚአብሔር ካለው ፍቅር በላይ የሆነ ፍቅር ለማንም የለው። ይሄ ደግሞ የእግዚአብሔርን ፍቅር ከሌሎች ሰዎች ፍቅር የሚለይ አንዳች ነገር መኖሩን ያሳየናል። ምንም ጥርጥር የለውም። ጌታ ኢየሱስ በማቴዎስ ምዕራፍ 5 ቁጥር 44 ላይ እንደነገረን የሰማዩ አባት ሁሉን የሚወድ ነው፣ ለክፎችና ለመልካሞች ፀሐይን የሚያወጣ ነው።
በሰማያት ያለው እግዚአብሔር የሰው ልጆች ሁሉ አፍቃሪ ነው። ሰው ነው የእግዚአብሔርን ፍቅር የሚገፋው። ሰው ነው ለፍቅሩ ምላሽ መስጠት የሚሳነው። በስጋ ድካምም ይሁን በሰይጣን ተንኮል ተይዞ ሰው ነው ፍቅርን የሚገፋው እንጂ እግዚአብሔር ፍቅር ያልሆነበት ዘመንና ጊዜ የለም። እግዚአብሔር ፍቅር ነው። የእግዚአብሔርን ፍቅር እኛ ከምናውቀው ፍቅር የሚለየው ነገር አለ። የፈለገ ነገር ይሁን የፈለግን ጥሩ ሰዎች ብንሆን በስጋ ዝምድና እናትና አባትነት እንኳን የተሳሰርን ለምን አንሆንም? ፍቅራችን በጥላቻ ይፈተናል። ምንም ጥርጥር የለውም። ወላጆች እንኳን በልጆቻቸው መካከል ልዩነት አያደርጉም። በጣም በሚታዘዛቸው በጣም ጸባይኛ በሆነው በሚያስከብራቸው በሚረዳቸው በሚያግዛቸውና በሚያፍሩበት ልጆቻቸው መካከል ልዩነት ይኖራል። ምንም ጥርጥር የለውም። ወላጅ በልጆቿ መካከል ሳታውቀው ልታደላ ትችላለች። ይሄ በመጽሐፍ ቅዱስ ታሪክም ታስታውሳላችሁ። በተለይ የነ ይስሐቅን ቤተሰብ ታሪክ ታስታውሳላችሁ። አባት ከኤሳው ጋራ እናት ደግሞ ከያዕቆብ ጋራ ለምንድን ነው የተቧደኑት? ሁለቱም ልጆቻቸው ናቸው። ያው መንትያ ልጆች አይደል? ከማህፀን ተገፋፍተው የወጡ መንትያ ልጆች ናቸው። የአንድ አባት የአንድ እናት ልጆች ናቸው። ምንድነው ታዲያ ልዩነቱ ብለን ስናይ ሌላውን ነገር ትተነው በተገለጠው ሁኔታ አባትየው ሄዶ አድኖ ምን ብሎ አምጥቶ ጠባብሶ የሚያበላውን ታላቁን ልጁን ይወዳል፣ ኤሳውን ይወዳል። እናትየው ደግሞ ምስር የሚያላቅማትን ጓዳ አብሮ የሚወጠውጠውን ማማሳያ የሚያቀብለውን እሱን ትወዳለች። እና በሕግ ባለመብት ሆኖ ቡራኬ የፈለገ ኤሳው ቡራኬ ነበረበት፣ መባረክ ነበረበት። ግን እናትየው ከታናሹ ጋር አደላች እና ያው ሙስና ሰራች አይደል? ያኛው ወደ አደን ሲሄድ እሷ ወደ ጋጣ ላከችው ልጇን እና በግ አምጥቶ ያታርዶ በደንብ አርጋ ሸላልማ እሱ እንዲባረክላት። ምክንያቱም በጣም የሚቀርባትና የሚወዳት እሱ ስለሆነ እና ሁለቱንም ብትወዳቸውም ግን አደላች። አንዳንዴ ያው የወላጅ ፍቅር መቼም የወላጅ ፍቅር ነው እንላለን። ወላጅ ልክ ነው በልጆች መካከል መድሎ የለውም ብለን እናስባለን። ግን ያም የሚፈተንበት ጊዜ አለ። መቼም በዚህ የማይፈተን ካለ እሱ ፍጹም ነው ይመስለኛል። ያም ይፈተናል። አሁን ልጆች በሆኑበት ጊዜ ላይሆን ይችላል። ግን ልጆች እያደጉ ሲመጡ አንዳንዱ በባህሪው በትክክለኛ ባህሪው ሲገለጥ ሲጣመም፣ አንዳንዱ እየሰረቀ እየወሰደ ቤተሰቡን ሲረብሽ፣ እየተደባደመ እየፈነከተ እየመጣ ቤተሰቡን ሲረብሽ፣ በሆነ አጓጉል ባህሪ ቤተሰቡን ሲረብሽ፣ ቤተሰብ ለዛ ሰው የሚኖረው ነገርና በጣም ደግሞ በቃ ቅልስልስ ለሆነችው ወይም ለሆነው ሰው ያለው ነገር ወዳችሁ ሳይሆን ሳትወዱ በግዳችሁ ይለያል። በቃ ምንም ልታረጉ አትችሉም። እናንተ ሰዎች ናችሁ። እግዚአብሔር ከዚህ ይለያል። እግዚአብሔር ከዚህ ይለያል። እግዚአብሔር በባህሪው እንዲሁ የሚባል ፍቅር ያለው አምላክ ነው። እንዲሁ የሚባል ፍቅር የለም ከፀሐይ በታች። ምክንያታዊ ነው። ማንም ሰው የሚወደውን ሰው በተመለከተ የሚወድለት ነገር አለ። ማንም ሰው በእርግጠኝነት በጣም ተዋደው በተጋቡ የትዳር ጥንዶች መካከል እንደው ምኗን አይተህ ወደድካት፣ ምኑን አይተሽ እሺ ያልሽ ብትባል ያለምንም ጥርጥር እውነተኛ ከሆኑ ከራስ ፀጉር አንስቶ እስከ እግር ጥፍር ድረስ የየራሳቸው ሚዛን አላቸው። ከዛ በኋላ ከባህሪም ከጠባይም ከምንም ጋር ተያይዞ መወድላት በቃ የሚባል ማዕት ነገር አለ በሰዎች ዓለም ውስጥ። እግዚአብሔር ከዚህ ይለያል። ከዚህም ስለሚለይ ነው እግዚአብሔር ፍቅር ነው ብለን የምንናገረው። ይሄን ሁሉ ጠማማ የተሸከመ ለሰው ልጆች ሁሉ የሚሆን ምሕረትና ይቅርታ ያለው እንዲሁ የሚባል ፍቅር ባለቤት ነው እግዚአብሔር። ብዙ ጊዜ ይህን ቃል ሳነሳ በሮሜ ምዕራፍ 5 ቁጥር 6 ላይ ካለው ቃል ጋር አይምሮ ያያይዘዋል። ቁጥር 8 አካባቢ እንመለስበታለን። እግዚአብሔር እንዲሁ የሚባል ፍቅር ባለቤት ነው። የራስ የሚባል ፍቅር አለው። የራስ ማለት ከውስጥ የሚመነጭ በተወዳጁ ማንነት ላይ ያልተመሰረተ ማለት ነው።
በተፈቃሪው ማንነት ላይ ያልተመሰረተ። እስቲ ዝም ብላችሁ አስቡ። ይሄን ስታነሱ ወይም ስናነሳ ወገኖቼ መጀመሪያ እግዚአብሔር ሰውን የፈጠረበትን ያንን ልቡን ጭምር ነው የምናየው። እስኪ አስቡት። እግዚአብሔር በመልካችን እንደ ምሳሌያችን በማለት ሰውን ከምድር አፈር አበጀው። ከአፈር አበጅቶ በመልካችን ከምድር አፈር አበጅቶ እንደ ምሳሌያችን የሕይወት እስትንፋስን አካፍሎ ሕያው በማድረግ በኤደን ገነት በማኖር በመባረክ ደግሞ የምድሪቱ ገዢ በማድረግ ለሰው እግዚአብሔር የሰጠው ስፍራ የራሱን የእግዚአብሔርን ልብ ነው የሚያሳየን። እግዚአብሔር አፍቃሪ መሆኑን፣ እግዚአብሔር ህብረት የሚፈልግ መሆኑን፣ እግዚአብሔር ባራኪ መሆኑን፣ እግዚአብሔር ለጋስ መሆኑን፣ እግዚአብሔር ሰጪ መሆኑን፣ እግዚአብሔር እጅግ ከፍ ያለውን ነገር ሲያደርግ የማይሰስት መሆኑን ያሳየናል። ለሰው ይሄን ሁሉ ነገር ነው ያደረገው። በኋላም ሰው ምርጫው ሌላ ሆኖ መውደቁን እናውቃለን። እግዚአብሔር ለወደቀው የሰው ልጅ የሚሆን አስገራሚ ምሕረትና ቸርነት አደረገ። ወገኖቼ የእግዚአብሔርን ፍቅር በተመለከተ ቅዱሱ የእግዚአብሔር ቃል የሚነግረን እግዚአብሔር ከኛ የተለየ ነገር እንዳለው የሚያሳዩን ጥቅሶች አሉ። እነሱን አጠር አድርጌ ላስታውሳችሁ። በመጀመሪያ ደረጃ ሮሜ 5:6 ላይ ደካሞች ሳለን ይላል። ደካሞች ሳለን ማለት ከስጋ የተነሳ ስለደከምን እኛ በርትተን ወደ እግዚአብሔር መመለስ ሳንችል በሰው ማንነት ውስጥ ብርታት ሳይኖር እግዚአብሔርን ለማስደሰት የሚያስችል አቅም ወይም ኃይል ወይም ደግሞ ምላሽ ሳይኖር ደካሞች ሳለን እግዚአብሔር ወዶናል። ጥሪውም ደግሞ እንደሱ ነው። ማቴዎስ 11 መቼም የምታስታውሱ ይመስለኛል። የመጨረሻውን አንቀጽ እናንተ ደካሞች ሸክማችሁ የከበደ ምን ሆኖ ወደ እኔ ነው። አራግፋችሁ ኑ አይደለም ያለው፣ ጥላችሁ ኑ አይደለም ያለው። ይሄንን በደንብ አስተውሉ። አንዳንድ ሰዎች በቃ አልሆነልኝም፣ እኔ በጣም ብዙ ችግር አለብኝ፣ አንድ ቀን እግዚአብሔር ሰው ያደርገኛል፣ ቆይ ተስተካክዬ እመጣለሁ ይላል። ጸጉርን ልትስተካከል ትችላለህ። አንተን የሚያስተካክል ግን ጌታ ነው። በጣም ብዙ ሰዎች አንድ ቀን ተስተካክዬ ጠርቼ ታጥቤ ታጥኜ ሲሉ በወጡበት ይቀራሉ። ደካማ ስለሆን መሸሽ የአዳም መንገድ ነው ወገኖቼ። ታስታውሳላችሁ? አዳም ብርድ ብርድ አለው፣ ተራቆተ። እግዚአብሔር ሲመጣ ሰማ። ራቁቱን ስለሆነ ፈራ፣ ሮጦ ተሸሸገ የሆነ ነገር ውስጥ። ከእግዚአብሔር መኮብለል፣ ከእግዚአብሔር መሸሽ፣ እግዚአብሔርን መፍራት፣ እግዚአብሔርን እንደ አውሬ በፊቱ ለመቆም ባለመቻል መሸሽ፣ ይሄ የአዳም መንገድ ነው። የብዙ የሰው ልጆች መንገድ ነው። ዛሬም አሉ በእንዲሁ አይነት ስሜት ጥሩ እንደሆኑ ሲሰማቸው በቃ ዝማሬ የሚላቸው፣ አምልኮ የሚላቸው፣ መንፈሳዊ ነገር ውስጥ መቀላቀል ደስ የሚላቸው፣ ደግሞ የደከሙ ሲመስላቸው፣ የዛሉ ሲመስላቸው፣ የሳቱ ሲመስላቸው፣ ጠላት ያጠናገራቸው ሲመስላቸው፣ በስጋ ድካም የሆነ ነገር ደግሞ በውስጣቸው ሲኖር ደግሞ ጥግጥጉን መሄዱ አሉ፣ ዳርዳሩን መሄዱ ሰዎች አሉ። ወገኖቼ ይሄ አደገኛ ነው። እንደውም የበለጠ ወደ ጌታ መጠጋት ስንደክም ነው። ብርቶችን አይደለም የጠራው፣ ደካሞቹን ነው የጠራው። ብርቱም የለም ያለ እግዚአብሔር ጸጋ፣ አቅም ያለው የለም ያለ እግዚአብሔር ጸጋ። ጥሪው ለደካሞች ነው። እናንተ ደካሞች፣ ያልደከመ ባይኖርም ድካሙን ያልተረዳ ደካማ ብርቱ እንደሆነ ስለሚሰማው ስለማይመጣ እናንተ ደካሞች ሸክማችሁ የከበደ የሚለው ቃል ሸክም የሌለው ያልከበደው በራሱ የሚድን አለ ለማለት አይደለም። ግን ደካማ መሆኑን ካልተረዳ ሰው ብርቱ ነው። አቅም እንደሌለው ካላወቀ ሰው አቅም አለው። ጉልበት እንደሌለው ካልተረዳው ጉልበት እንዳለው ተጋግጦ ራሱን ለማስተካከል እንደሚችል ያስባል። የራሳቸውን ጽድቅ ሊያቆሙ ሲወዱ ለእግዚአብሔር ጽድቅ አልተገዙም የተባሉ አይሁድ ችግራቸው የእግዚአብሔርን ጽድቅ ለመቀበል የሚያስችል ደካማነታቸውን መረዳት ስለሌላቸው ነው። ሰዎች ደካማ ናቸው ብቻም ሳይሆን ደካማ መሆናቸውን ካልተረዱ እርዳታ አይፈልጉም። እርዳታ ስለማይፈልጉ ከእግዚአብሔር ጸጋ ይጎድላሉ።
የአይሁድ መሰረታዊ ችግር ደካማ ነኝ አለማለታቸው። በባርነት እንኳ ተይዘው ጌታ ኢየሱስ ክርስቶስ እውነትን ብታውቁ እውነት አርነት ያወጣችኋል ብሎ ሲናገር እኛ የአብርሃም ልጆች ነን፣ በባርነት ተይዘን አናውቅም፣ የምን አርነት ነው ብለው ይመጻደቁ ስለነበሩ ጌታ ኢየሱስ ሳይጠቅማቸው ቀረ። ዛሬም አሉ ብዙዎች በክርስቶስ ነው መዳን፣ እኛ ታዲያ ምናል? በጸጋው ነው መዳን፣ እኛ ታዲያ ምናል? ጌታ ኢየሱስ ክርስቶስ ብቻ ነው የሚያድነው ደግሞ የሚሉት ነገር አለ። ስለዚህ እነዚህ ሰዎች ዝቅ ማለት አይችሉም፣ ራሳቸው ማዋረድ አይችሉም። ማን ነው ራሱን ዝቅ ማድረግ የሚችል? ደካማ ነኝ የሚል የእግዚአብሔር ጸጋ የሚያስፈልገው እርዳታ የሚያስፈልገው። እውነት ይሄ ጌታ ዛሬም ታማኝ ነው። ደካማውን ያነሳል፣ ብርቱ ያደርጋል፣ ኃጢአተኛውን ይቀድሳል፣ የተሰበረውን ይጠግናል። ስለዚህ ነው ከሰማይ የመጣው። እኔ ኃጢአተኞችን እንጂ ጻድቃንን ልጠራ አልመጣሁም ያለ እግዚአብሔር ልጅ፣ ለበሽተኞች እንጂ ለጤነኞች ባለመድኃኒት አያስፈልጋቸውም ያለ እግዚአብሔር ልጅ፣ ለደካማው ብቻም ሳይሆን ደካማ መሆኑን ለሚያውቅ ደካማ ዛሬ መፍትሄ ነው። ስለዚህ ቅዱስ ጳውሎስ ደካሞች ሳለን አለ። እግዚአብሔር እኛን የወደደን ደካሞች ሳለን ነው። መታተር ጀምረን አይደለም። ንስሐ መግባት አለብን ብለን ፊታችንን ስናዞር አይደለም። መጾም መጸለይ አለብን ብለን አመድ ስነሰንስ አይደለም። ለሱባኤ ራሳችንን ስናዘጋጅ አይደለም። እልም ያለ ጨለማ ውስጥ ሆነን እግዚአብሔር በፍቅር ያየን ነበር። አናውቀውም እንጂ ያውቀናል ጌታ። አላየነውም እንጂ ያየናል ጌታ። የትም እያለን ያውቀናል። ጳውሎስ ያለውን ማስታወስ መልካም ነው። በእናቴ ማህፀን ሳለሁ ያወቀኝ ልጁን በእኔ ሁኔታ ለመግለጥ በወደደ ጊዜ ከስጋና ከደም ጋር አልተማከርኩም አለ። እሱ ጌታውን የሚያውቀው ደማስቆ ነው። ጌታው እሱን የሚያውቀው ገና ከእናቱ ማህፀን ጀምሮ ነው። እግዚአብሔር እዚህ ሳንመጣ ያውቀናል። ብዙ አማልክት ያሉን ያውቀናል። ብዙ ተስፋ ይዘን ያውቀናል። ብዙ ስንቧጥጥ ያውቀናል። ለመዳን ብለን ዳገት ስንወጣ ቁልቁለት ስንወርድ ያውቀናል። አንጀታችንን ስናስር ያውቀናል። ደረት ስንደቃ ያውቀናል። ስለ ሕይወት ብለን ያለ ሕይወት ስንኖር ያውቀናል። እግዚአብሔር ደካሞች ሳለን ያውቀን ነበር ጌታ። ለደካማ የሚሆን ጥሪ ያለው የኛ ጌታ። ማን ነው ደካማ? ማን ነው የደከመ ያልበረታ? የጌታ እጅ ያስፈልገኛል፣ ጸጋው ያስፈልገኛል፣ አቅመ ቢስ ነኝ፣ እኔ ለእግዚአብሔር መንግስት የሚሆን የግል የሆነ ነገር የለኝም የሚል ደካማ ካለ ለደካማ የሚሆን ጥሪ ያለው የናዝሬቱ ኢየሱስ አለ። እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ፣ እኔ ያሳርፋችኋለሁ ነው ያለን። እኔ ያሳርፋችኋለሁ። ጠርተን አይደለም የምንጠራው የምንመጣው። ሌላ ማጥሪያ የለም። ያለ ደሙ ስርየት የለም። ተቀድሰን አይደለም የምንመጣው። ያለ ቅዱሱ መቀደስ የለም። በርትተን አይደለም የምንመጣው ያለ እርሱ ብርታት ስለሌለ። ስለዚህ እግዚአብሔር ልጅ የናዝሬቱ ኢየሱስ የወደደን ደካሞች ሳለን ነው። እግዚአብሔር ደካሞች ሆነን አቅመ ቢሶች ሆነን ከእግዚአብሔር ጸጋ እጅግ ርቀንና ተራቁተን እንደፈለግን ስንሆን ለእግዚአብሔር በሆነው ነገር ላይ ፊታችንን አዙረን የትም እያለን ደካሞች ሳለን እግዚአብሔር ስለ እኛ አንድ ልጁን አሳልፎ ሰጠ። ወገኖቼ እግዚአብሔር ፍቅር ነው የምንለው ለደካማ የሚሆን ነገር ስላለው። የእግዚአብሔር ምሕረት ተስፋ የሚያደርግ ማን ነው? ደካማ። ደካሞች ሳለን ይላል። ድካም ማለት አቅመ ቢስነት ነው። ሮሜ ምዕራፍ 8 ቁጥር 3 እና 4 ላይ ከስጋ የተነሳ ስለደከመ። ለምን እንደምትደክሙ ታውቃላችሁ? ለምን እንደምደክም ታውቃላችሁ? ለምን በውስጣችን ስንፍና እንደሚኖር ታውቃላችሁ? በቃ ስጋ ስለሆን የተለየን በቃ መጥፎ ሰዎች ስለሆን አይደለም። አንዳንድ ሰዎች እነሱ ያስባሉ እኔ ልዩ ነኝ ይላሉ። እንደሱ አታስቡ። ድካም የሚጫናችሁ ሰዎች እንደሱ አታስቡ። ራሳችሁን የምትታዘቡ ሰዎች እንደሱ አታስቡ። እኔ ደካማ በቃ በጣም ብዙ ችግር አለብኝ የምትሉ ሰዎች ከሌላው ይልቅ በጣም የተለያችሁ ሌላ ፍጥረት ስለሆናችሁ አይደለም። የአዳም ልጅ ስለሆናችሁ ነው። በስጋ የዛ የወደቀው ሰው ልጅ ስለሆናችሁ ነው። አንድ ጽሑፍ ትዝ ይለኛል እህቴ የሚል የፈለገ
መልካም ብትሆኚ እናትሽ ሔዋን ናት ይላል። ወንድሜ የፈለክ አይነት ሰው ብትሆን አባትህ አዳም ነው። የዛ የአዳም ልጅ የሔዋን እና የአዳም በምን በስጋ። ስለዚህ ከስጋ የተነሳ ስለደከመ ለሕግ ስላልተቻለው ማለት ሕግን ለመፈጸም አቅም ስላጣ በኃጢአተኛ ስጋ ምሳሌ በኃጢአትም ምክንያት አንድ ልጁን ልኮ አደረገው ይለናል። እግዚአብሔር በኃጢአት ምክንያት በኃጢአተኛ ስጋ ምሳሌ አንድ ልጁን ላከ። ወረድ ብሎ ምዕራፍ 8 ሮሜ 8 ቁጥር 7 ላይ ስጋ ለእግዚአብሔር ሕግ አይገዛም። ለምን? መገዛት ተስኖታልና አቅም አጥቷል ማለት ነው። ስለዚህ ስለ ድካም ስናወራ አንዱን ከአንዱ አነጻጽረን ስለ ባህሪ ስለ ጠባይ ልዩነት ይሆናል ብዙዎቻችን የምናስበው። እንደሱ አይደለም። ስለ ድካም ስናወራ በእያንዳንዳችን ሕይወት ውስጥ ስላለ የተለያየ አይነት ምላሽ ልክ በቤተሰብ መካከል እንደሚኖረው አይነት እንደሱ ማናስብ ወገኖቼ። በአጠቃላይ ሰው የተያዘበትን የእግዚአብሔር ለሆነው ነገር አቅም ያጣበትን ሁኔታ ነው የሚነግረን። ስለዚህ ደካሞች ነን እኛ። ደካማ የሆነው ደግሞ በተለየ ማንነት ልፍስፍሶች ስለሆን አይደለም። በተለየ ማንነት ሰይጣን እየተጫወተብንም ላይሆን ይችላል። በተለየ ማንነት አስቸጋሪዎች ሆነን ላይሆን ይችላል። እንደ አጠቃላይ ነው የምናየው። የአዳም ልጆች ስለሆን ስጋ ስለሆን የለበስነው አካል ለእግዚአብሔር ሕግ ስለማይታዘዝ ስለማይገዛ ስለሚደክም ነው። ስለዚህ ደካሞች ነበርን። ደካሞች የሆነውና የጠራን ደካሞች በማለት የጠራን ጌታ ስለዚህ ደካማ ማንነት ተላልፎ የተሰጠ ጌታ ነው። የመጀመሪያው ነጥብ። ሁለተኛው እዚሁ ምዕራፍ 5 ቁጥር 8 ላይና ሮሜ ምዕራፍ 5 ቁጥር 8 እና አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15 ላይ ኃጢአተኞች ሳለን ክርስቶስ ስለኛ መሞቱን ይነግረናል። አሁን ደካማ ማለት ለጽድቅ የማይሆን ማለት ነው። ደካማ ማለት የእግዚአብሔር ለሆነው ነገር አቅመ ቢስ ማለት ነው። ዝም ብሎ ደካማ አይደለም። ለእግዚአብሔር ነገር ይድከም እንጂ ለኃጢአት ንቁ ነው ሰው። ለድካም ንቁ ነው ሰው። ሰይጣናዊ ለሆነው ነገር የሚሆን ነገር አለው ሰው። ሰው ለእግዚአብሔር አልታዘዘም እንጂ ለጠላት ታዟል። ሰው ለጽድቅ አልሆነም እንጂ ለኃጢአት ሆኗል። የአመፃ የጦር ዕቃ ሆኗል። በቅዱስ ጳውሎስ ቋንቋ ሮሜ ምዕራፍ 6 ላይ እንደተጻፈው የጽድቅ የጦር ዕቃ መሆን አቅቶታል እንጂ ሰው የአመፃ የጦር ዕቃ ሆኗል። ስለዚህ ሰው ደካማ ብቻ አይደለም፣ ሰው ኃጢአተኛም ጭምር ነው። በግል አይደለም ኃጢአተኛ የሆን ነው። ከመጀመሪያው አዳም ጀምሮ ነው ኃጢአት ወደ ሰው ልጅ የገባው። ሮሜ ምዕራፍ 5 ቁጥር 12 ላይ በመጀመሪያው አዳም አለመታዘዝ ኃጢአት ወደ ዓለም እንደገባ በኃጢአት ምክንያት ደግሞ ሞት በሰው ሁሉ ላይ እንደደረሰ ይነግረናል። ስለዚህ እኛ ሁላችንም የሚሞት አካል አለን፣ እንሞታለን። ስለ ሞቱ ሰዎችም እያወራን ነው። በየዕለቱ በመቃብር ስፍራ በየቤተ እምነቱ ጥላ ስር የሚኖሩ በደሙ የተቀደሱ ያልተቀደሱ የእግዚአብሔር ልጅ በሆነው በኢየሱስ የእግዚአብሔር ልጅ የሆኑ ያልሆኑ በጣም ብዙ ሰዎች ይሞታሉ። በጣም ብዙ ሰዎች ወደ መቃብር ይወርዳሉ። በየዕለቱ የመቃብር ስፍራዎች ቢዚ ናቸው እንደምናውቀው። ለምንድነው ሰው ሁሉ የሚሞተው? ለምንድነው ሰው ሁሉ ወደ መቃብር የሚወርደው? ለምንድነው ሰው ሁሉ ድል ፈንታው ይሄ የሚሆነው የሚደክመው የሚያረጀው እንዲህ ባለ ሁኔታ ወደ መቃብር የሚወርደው? ኃጢአት ስላለበት ግልጽ ነው። ሮሜ 6 ቁጥር 23 ላይ የኃጢአት ደሞዝ ሞት እንደሆነ ቅዱስ ጳውሎስ ይናገራል። ስለዚህ ሁሉ ኃጢአትን ስለሰራ የእግዚአብሔርም ክብር ስለጎደለው ነው ወደ መቃብር የሚወርደው። ስለዚህ ሟች ሁሉ የሚሞትበት ምክንያት ኃጢአት ነው። ኃጢአት ሁሉ በሰው ላይ የነገሰበት ምክንያት ሕግ ነው። ሕግ ለማክበር የሚሆን አቅም ስለሌለው ሰው ኃጢአተኛ ሆኗል። በኃጢአት በኩል ሞት በሰው ላይ ደርሷል። በሞት በኩል ነው ሰይጣን ሰዎችን የሚያገኘው። ልንገራችሁ፣
ሰይጣን ይሄ በመናየው ሁኔታ ሰዎች ላይ ስለሰፈረ ሰዎችን ሲያዳፋ ስላየ ነው። አጋንንት በሰዎች ላይ ሲጮ ስላየ ነው። እነዛ ሰዎች እንደው በዛ ምክንያት ብቻ ወደ ሲኦል የሚወርዱ ይመስላችኋል? አጋንንት ያልያዛቸው ግን በክርስቶስ ያልሆኑ ሰዎች ይኖራሉ። እግረ መንገዴ እንድታስተውሉት ነው። አጋንንት ያልያዛቸው አንዳንድ ጊዜ ምን ታዝብ ያውቃለሁ። ለምሳሌ ክርስቲያን የሆነች ልጅ ክርስቲያን ካልሆነችው ጋር አብረው መጥተው እሷ ልትጮህ ትችላለች። ይቅርታ አድርጉልኝ። ምን ነው ሚስጥር አወጣ? ልትጮህ ትችላለች። እና ይኸውላችሁ እኛ ሰይጣን የምንለው ይሄ አሁን ሰው ሲያስለፈልፍ ምናምን የምናየው ሰይጣን ይሄ አንዳንድ ሰዎችን በተለየ ሁኔታ ሲያገኝ የምናየው ሰይጣን እሱ ሰይጣን ሰው ከሌለበት በቃ ህይወት እንዳለው ልናስብ እንችላለን። ብቁ እንደሆነ ልናስብ እንችላለን። በመሰረቱ ሰይጣን እኔ የጦር ኃይል የሚያባክን አይመስለኝም። ከኛ ይልቅ በተንኮል የሚሰራ ይመስለኛል። ደሞም ተንኮለኛና መቼም ጥበበኛ አልለው መጽሐፍ ስለማይለው አሉታዊ ስለሆነ ተንኮለኛ ስለሆነ ስለዚህ ለምን ኃይል ያባክናል? እዛ ቦታ ያላመነ ሰው ያው ዞሮ እሱ ጋር ስለሆነ ዞሮ እሱ ጋር ስለሆነ ለምን እሱ ጋር ኃይል ያባክናል? ያቺኛዋን ግራ ያጋባ እንጂ ውስጡ ያለው ነገር እንዳይሰራ፣ እንዳታስተውል፣ እንዳታምን በቃ በነፃነቷ እግዚአብሔርን እንዳታከብር እቺኛይቱን ይፋለም እንጂ የሱ የሆነችው ጋር ምን ያደርጋል? ባለማመን የሱ የሆነውን ላይነካ ይችላል። ምክንያቱም በቋሚነት ንብረት ሆኖ ስለሚኖር ወልድ የሌለው ህይወት ስለሌለው ሰው ክርስቶስ ከሌለው ስለሚሞት ሟች ደግሞ በኃጢአት ምክንያት የዲያብሎስ ስለሆነ የጨለማው ገዢ በሞት ላይ ስልጣን ያለው እሱ ስለሆነ እዛ ቦታ ለምን ኃይል ያባክናል? ሌላውን ግራ ሲያጋባ እናየዋለን። እንደ ምሳሌ ነው ያነሳሁት። ሁል ጊዜ እንደሱ ይሆናል ማለት አይደለም። ግን አንዳንዴ እንዲህ አይተን ልንገረም እንችላለን። በደንብ አስተውሉ ወገኖች። ይኸውላችሁ የሰይጣን ግዛቱ ይሄ የወደቀው ዓለም ከወደቀ ማንነቱ ጋር የተያያዘው ሆኖ ይታይ እንጂ የዚህ ዓለም አምላክ የዚህ ዓለም ገዢ ይባል እንጂ ዋና የግዛት ቀጠናው ከጓንታናሞ እጅግ የሚከፋ እስር ቤት አለው። ከሞት ባሻገር ነው ያለው አዘቅቱ። በሕይወታቸው ዘመን ሙሉ ስለ ሞት ፍርሃት ይታሰሩ የነበሩትን ነፃ እንዲያወጣ በሞትም ላይ ስልጣን ያለውን ይኸውም ዲያብሎስን በሞቱ እንዲሽር በስጋና በደም እንዲሁ ተካፈለ ያለው ዕብራውያን 2:15 ላይ ያለ ምክንያት አይደለም። አያችሁ የዲያብሎስ አቅም ያለው ሞት ላይ ነው። ሰው ደግሞ የሚሞተው በምን ምክንያት ነው? በኃጢአት ምክንያት ነው። በኃጢአት ምክንያት የሞተውን ሰይጣን በሙሉ መብት ይይዛል፣ ያሰቃያል። የት? በሞት ቀጠና ውስጥ እድል ፈንታው ለዘላለም ከሱ ጋር ይሆናል። አያችሁ ጌታ ኢየሱስ ከሞት አድኖናል ስንል በሞት ላይ ስልጣን ካለው አድኖናል ማለት ነው። ከዛ ክፉና ከሚጠብቀው ነገር ከሞት አድኖናል ስንል ከኃጢአት አድኖናል ማለታችን ነው። ከኃጢአት አድኖናል ስንል ከሕግ አድኖናል ማለታችን ነው። ከሕግ አድኖናል ስንል ከጸጋው ጥላ ስር ነን ማለት ነው። ስለዚህ ለደካማ ከእግዚአብሔር ጸጋ ውጪ ምን ማምለጫ አለው? ስለዚህ ስለ መዳን የምናወራው ስለ መዳን የምንዘምረው ትንሽ የባህሪ ለውጥ አድርገን ነቃ ስንል አይደለም። ኢየሱስ ክርስቶስን አሜን በማለታችን ነው። ከክርስቶስ ጋር ነው የሚገናኘው ደህንነት። በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል ነው የሚለው። እንዲሁ ከሚለው ቃል ጋር የሚገናዘቡ ነገሮችን ነው እያነሳን ያለ ነው። እንዲሁ ማለት ምን ማለት ነው? ለደካማው እንዲሁ ማለት ምን ማለት ነው? በኃጢአት ለታገተው የሚሆን ፍቅር አለው እግዚአብሔር ሰካራሙን ይወዳል። እግዚአብሔር ዘማውን ይወዳል። ግብረ ሰዶማዊውን ይወዳል። ኃጢአቱን ነው እንጂ የሚጸየፈው ኃጢአተኛን ሊጸየፍ አይችልም። እግዚአብሔር ፍቅር ስለሆነ እርኩሰትን ይጠላል እንጂ የረከሱ ሰዎችን እግዚአብሔር አይጠላም። እግዚአብሔር ፍቅር ስለሆነ ስለዚህ ወገኖቼ እግዚአብሔር ይወደናል። መቼ? ኃጢአተኞች ሳለን በልጁ ሞት ከታረቀን ያኔ ይወደን ከነበረ
ያኔ ሳናውቀው ያውቀን ከነበረ ዛሬስ ስሙን መጥራት ባልቻልበት ዘመን እግዚአብሔር ለኔና ለናንተ ፍቅር ከነበረ ዛሬስ እንኳን ስሙን ጠርተን እንኳን በኢየሱስ ስም ብለን እንኳን ሞቶልናል ብለን እንኳን ስለ ፍቅሩ ዘምረን እንኳን ስለ ማዳኑ አውርተን ይሄ በሌለበት እንኳ እግዚአብሔር ይወደን ነበር። ወገኖቼ ይሄንን ማስተዋል ይኖርብናል። ኃጢአተኞች ሳለን ስለዚህ እግዚአብሔር ኃጢአተኛን የሚወድ ለኃጢአተኛው ዓለም ልጁን አሳልፎ የሰጠ እንዲሁ የሚባል ፍቅር ባለቤት ነው። እግዚአብሔር እንዲሁ ይወዳል። በዓለም ውስጥ የሚርመሰመሱ እርግጠኛ ነኝ እኛ የሌላ ሃይማኖት ተከታይ የሆኑ ሰዎች ከክርስትና ውጭ የሆኑ ሰዎችን ስናይ ድንገት እግዚአብሔር መብረቅ አውርዶ እንደው ያንን አናቱን ብሎ ቢጥለውና የሆነ ነገር ቢያሳይ ደስ ይለናል። የሆነ ነገር ቢያደርጋቸው ትዝ ይለኛል። አንድ ሰሞን አንድ ቦታ ሰዎች ተደርምሶ ወደ ጉድጓድ ገቡ። ቤተ እምነቱ የተሰራው እንትን ላይ ስለነበረ ብሎ ለሽንት ቤት የተቆፈረ ጉድጓድ ላይ ስለነበረ ፈጣሪ ፈረዳል። ሰው ሁሉ እግዚአብሔር ፈረዳል ይመስላችኋል? እነዛ ሰዎች በእግዚአብሔር ፊት ያላቸው ቦታ እኛ ያለን አይነት ይመስላችኋል? እንደሱ ማሰብ አለብን። እየሰማችሁ ነው? ለእናንተ ነው የምናገረው። እንደሱ ማሰብ አለብን ይመስላችኋል ወይ? እኛ እንዳልነው እግዚአብሔር ፈረደባቸው ብለን እንደ ሳቅ ነው ይሄ እግዚአብሔር ዳኝነት ነው እንዳልነው ይመስላችኋል? እርግጠኛ ነኝ እግዚአብሔር ልክ እኔን እንደሚወድ ነው እነሱን የሚወደው። ልዩነቱ እኔ እግዚአብሔር እንደሚወደኝ ገብቶኝ አሜን ብየዋለሁ። ልዩነቱ ይሄ ነው እንጂ ፍቅሩን በተመለከተ ልዩነት የለው። እግዚአብሔር አንድ ልጁን ነው የሰጠው። ለየትኛውም ሰው ደረጃ የለውም። የመውደድ ደረጃ 1፣ ደረጃ 2፣ ደረጃ 3 ብልጣብልጦቹ እንደሚያደርጉት 10 ሺህ ብር ለሰጠ፣ 20 ሺህ ብር ለሰጠ፣ 30 ሺህ ብር ለሰጠም ጸሎት ልዩ ነው አይደል? ጸሎት ልዩ ነው አይደል? እግዚአብሔር ለሁሉ የሚሆን አንድ መድኃኒት አዘጋጅቷል። ለሁሉ የሚሆን የትኛውም ኃጢአተኛ የሚያመልጥበት፣ የትኛውም ደካማ የሚበረታበት፣ የትኛውም ያደፈ የሚነጻበት ለሁሉ የሚሆን አንድ ለኃጢአተኞች የሚሆን መድኃኒት እግዚአብሔር ልጁን አሳልፎ ሰጥቷል። ስለዚህ እግዚአብሔር የወደደን መውደዱን ተረድተን ፊታችንን ስናዞር አይደለም። እግዚአብሔር ፍቅር ነው። እንዲሁ ነው የወደደን። መቼ? ኃጢአተኞች ሳለን። ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 12 ጀምሮ ለአገልግሎቱ ሾሞኝ ታማኝ አድርጎ ስለቆጠረኝ ኃይል የሰጠኝን ጌታ ኢየሱስ ክርስቶስን አመሰግናለሁ አለ። አስቀድሞ ተሳዳቢ አንገላች ምንም እንኳ ብሆን ሳላውቅ ባለማመን ስላደረግኩት ነገር ምሕረትን አገኘው። የጌታችን የኢየሱስ ክርስቶስ ጸጋ ከፍቅር ጋር አብልጦ በዛ። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደዚህ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ሁሉ ሊቀበለው ይገባል። ኃጢአተኛ ሁሉ እግዚአብሔር ከኃጢአተኛ ዋና በሆንኩት በእኔ ላይ ትዕግስቱን ለማሳየት ምሕረትን አገኘው አለ። እኔን ከማራ አንተን ይምራል ነው። እኔ እኮ እስጢፋኖስን አስገድዬበት ነበር ግን አልጣለኝም። እኔ እኮ ቤተ ክርስቲያንን አሳድጄበት ነበር ግን አልጣለኝም። እኔ እኮ በደም የተጨመላለኩ ተሳዳቢ ነበርኩ ግን ምሕረትን አገኘው። ከኃጢአተኛ ዋና ነበርኩ፣ ቁንጮ ነበርኩ። እኔን ካዳነ አንተንማ አንቺንማ የሚል ምሳሌ እንዲሆን እግዚአብሔር በኃጢአተኞች መካከል ዋና የነበርኩትን እንዲማረ አለ። እግዚአብሔር እንዲህ አይነት አምላክ ነው። እንዲሁ ወዶናል ስንል ዛሬ ወዶናል ማለት አይደለም። ዛሬማ ይሄው መወደዳችን ገብቶን ተሰብስበን ልንዘምር ተሰብስበን ልንማር ተሰብስበን በቃሉ ልናድግ ተሰብስበን ደግሞ ከመዳን ቀጥሎ ያለውን የክርስትና ከፍተኛ ነገር ለማወቅ ተሰብስበን ስለ ማዳኑ እያወራን በሱ ደስ እያለን ሐሴት እያደረግን እየዘመርን በደስታ እንባ በፊቱ እየቀረብን ልናከብረው ተሰብስበናል። ዛሬ አይደለም እግዚአብሔር እኛን የወደደን። እኛን እግዚአብሔር የወደደን ገና ኃጢአተኞች ሳለን ነው። ስለዚህ ኃጢአተኞች ሳለን እዩት፣ ደካሞች ሳለን፣ ኃጢአተኞች ሳለን። ሶስተኛ የቁጣ ልጆች ሳለን። ቁጣ የሚለው ቃል
ኃጢአትን ተከትሎ በሰው ልጅ ላይ የተላለፈውን የእግዚአብሔርን ፍርድ ያሳየናል። አስተውሉ። አዳምና ሔዋን በደሉ። እግዚአብሔር መጣ። እንዳትበላው ካዘዝኩ በላህን ብሎ ጠየቀው። አዳምም ሰበብ አስባብ አብዝቶ ተናገረ። ሔዋንም እንዲሁ። ያው ተንኮለኛውን ጌታ አልጠየቀውም። እሱ መጠየቅ አያስፈልገውም። እኛም አንዳንዴ ልክ ስላልሆን ብዙ ጥያቄ እናበዛለን ከሰይጣን ጋር። ከየት መጣ? ወዴት መጣ? ማን አንተ? ስንት ነህ አንተ? አንድ ግራ የገባቸው አስተማሪ አንድ ጊዜ ያሳፍረውናል። ትምህርት ቤት እኮ ነው። ትምህርት ቤት፣ ትልቁ ትምህርት ቤት። በእውነት እግዚአብሔር ምሕረት ያርግላቸው ካሉ አላውቅም። አሁን በህይወት ትልቁ ትምህርት ቤት ምዕመናን፣ ሰይጣን ሁለት አይነት ነው አሉ። ይሁላችሁ ክርስቲያን ሰይጣን አለ፣ ሙስሊም ሰይጣን አለ አሉ። በስመ አብ የሚለው በስመ አብ አለ፣ በኢየሱስ የሚለው በኢየሱስ አለ። እና ስንንጫጫ ዝበል ልትማሩ አይደለም የመጣችሁ ዝበል አሉ። ዝም አለ። ይሁላችሁ በሀገራችን አሉና ሀገራቸውን ጠሩ። በሀገራችን በክርስቲያን በዓላት የሚዘየርላቸው ሰይጣናት አሉ አሉ። እና በሙስሊም በዓላት የሚዘየርላቸው ሰይጣናት አሉ። እና እናንተ አታውቁ፣ ሙስሊምም ክርስቲያንም ሰይጣን አለ አሉ። አለ ሌላውን አላውቅም፣ ግን ክርስቲያን የሆነ ሰይጣን እንደሌለ አውቃለሁ። የሚባል ነገር የለም። ሰይጣን ሰይጣን ከእስልምናም፣ ሰይጣን ከክርስትናም፣ ሰይጣን ከቡድሃም፣ ሰይጣን ከሽንቶይዝም፣ ሰይጣን ከካቶሊክ፣ ሰይጣን ከምናምንም ይለያል። ሰይጣን የተፈረደበትና የወደቀ ኃይል ነው። ሰይጣን የሃይማኖት ድርጅት አይደለም። ሰይጣን ወገኖቼ የተጣለ የወደቀ ሞቱ የተረጋገጠለት ንስሐ የሌለው እሳት የተዘጋጀለት ፍርድ የተፈጸመበት አፈጻጸም የሚቀረው ኃይል ነው። ለሰይጣንና ለመልእክተኞቹ የገሃነም እሳት ተዘጋጅቷል። ማቴዎስ 25 ቁጥር 41 ላይ ጌታ ኢየሱስ ነግሮናል። ይሄ የወደቀ ነው። ሰይጣን ክርስቲያንም ሙስሊምም ሌላም አይደለም። ሰይጣን ይሄን ማስተዋል ያስፈልጋል። ያው ሲጨልምብን እንዴት እንደሚያጭበረብር ስለማናውቅ ሰይጣን ሸንጋይ ነው። አሁን እኚህ ሰውዬ ያልገባቸው ነገር ሰይጣን አጭበርባሪ ነው አይልም መጽሐፍ ቅዱስ ይላል። የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ አንሱ አይልም። የእግዚአብሔርን ዕቃ ጦር ሁሉ አያውቁትም። እሳቸው የሰፈራቸውን ነው የሚያውቁት። ይሄንን ስለማያውቁት ዞሮባቸው ያዞሩብናል። ሰው ልንገራችሁ፣ በጣም የሰላ አእምሮ ስላለ ሰይጣንን አትሸውደው። ስለተማርክ አትሸውደው። የትኛውም አይነት የትምህርት ደረጃ ይኑርህ አንተን አትሸውደው። ሰይጣንን የምታሸንፍበት እድል የእግዚአብሔር ልጅ ብቻ ነው። በእርሱ ተሸሽገ ነው እሱ እንድል የምትነሳው። አይሆንም ከዛ ውጭ። የትኛውም ጥበብ የትኛውም እውቀት አንዳንድ ሰዎች ስለተማሩ ስላሉ ደግሞ ሰይጣን ስላሉ እንዲሁ በነቃ ህሊናቸው ምክንያት ባዕድ የሚያመልከውን ስለናቁ ያመለጡ ይመስላቸዋል። ይኸውላችሁ ሰው የሚያመልጠው በክርስቶስ ብቻ ነው። በክርስቶስ ሳይሆን እምቢል እንዲም ቢል ያው ነው። እውነቴን ነው። ሁለቱም ያው ነው። ምንም ልዩነት የለውም። ቢሳደብም ቢራገምም ምንም። አንድ ወዳጄ አለና አንድ ጊዜ እንዲህ አለኝ። አንተ አለኝ እኔ ማይገባኝ ሰይጣን በዱላ ይለቃል እንዲህ አለኝ። ምን ነው አልኩት። ይኸውልህ ልጆች ሆነን አባቴ ወታደር ነው አለ እና አባቴ ወታደር ነው። አንዳንድ ሚስቶች ክፍለ ሀገር እንደሱ ያደርጋሉ። ባሎቻቸው ሲያስቸግሯቸው ድንገት ያጓሩና ከዛ የሚፈልጉትን ያዛሉ እና ይሄ ያዛሉ እና በተለይ አውሊያ ምናምን የሚፈራ ከሆነ ባልየው ከዛ በኋላ በሬ ነው የሚሆነው። በእንብርክኩ ነው የሚሄደው። ሚስቱ ስር ይሰግዳል፣ ቂንጫ ያቀርባል። እና ሴትዮዋ ባልየው ውትድርና ሄዶ የኑሮ ሚንስ እንዲሆን አትፈልጋ ይሆን ብቻ እንትን ዛሬ እናቴ አባቴ ወረደ ምናምን ብላ ታጓራለች። እና ባልየው ሄዶ ተመልሶ ሲመጣ የመንደር ሴት ተሰብስቦ ተንበርክኮ አንዳንዱ ጀበና ይዞ አንዳንዱ የሆነ ነገር ብሎ ቡና ተፈልቶ ሞቅ ብሏል። ቤቱ ተጫጭሷል። ሰውየው ዘው ብሎ ሲገባ ሴትዮዋ አንገቷን እያሽከረከረች ቀጥ ብሎ ወጣ። ዱላ ይዞ መጣ። ሚስቱን በዱላ አፈራባ ብላ እኔ ልጆቼ ማበላው አጥቼ ነው ለአንተ ቅንጬ ልቀቅል ነው ብሎ
እና ይገርምሃል ከዛን ቀን ጀምሮ እናቴ አጓርታ አታውቅም። ሰይጣኑ የት ሄዶ ነው? እና እስካሁን ድረስ በመሰረቱ አሁንም አገልጋይ ነው፣ መርጌታ ነው ያ ሰውዬ። ስሙን ብጠራ እናንተም ታውቁታላችሁ። እና እስካሁን ድረስ አልገባኝም። እናቴ ከዛ ወዲህ አጓርታ አታውቅም እና ወጥቶ ነው አለ። እስቲ መልሱልኝ፣ ወጥቶ ነው ቻናል ቀይሮ አደራረግ ቀይሮ? ሰይጣን ይቀይራል፣ አደራረግ ይቀይራል፣ ትወና ይቀይራል። በፊት ያጋጭ ከነበረ አሁን ሳያጋጭ ሌላ ነገር ያደርጋል። ታውቃላችሁ አይደል? በዛር ቤት መናፍስትን ያዛሉ፣ ግን ወጥቶ አይደለም ጌታ እንዳስተማረን። ምክንያቱም አጋንንትን የሚያዘው ከሆነ መንግስታቸው እንዴት ትጸናለች? ጨለማው እኮ መንግስት አለው። ግን ምንድነው የሚያደርገው? ሰው ህሊናው እንዲያዝ የሚያስችል ነገር ያደርጋል። ለምሳሌ ቡዳ የያዘው ሰው አውሊያ ቤት ቢሄድ የቡዳ መንፈስ ውጣ አውሊያ ግባ ብለው ያዛሉ። እና ሴትየዋ ወይም ልጅቷ ቡዳ ነው ያለባት ተብላ የምትሆነውን ትተዋለች። ጥርሷ የምታንቀራጭ ከሆነ ላታንቀራጭች ትችላለች። ሌሊት የሚያቃዣት ከሆነ ላያቃዣት ይችላል። ግን ሁኔታውን ይቀይራል። ምክንያቱም መንግስቱ ነውና መንግስቱን አይቃወምም። ይሄ የጌታ ትምህርት ነው። ከዚህ ክፉ ኃይል እንዴት ሰው ያመልጣል? እንዴት ሰው ይተርፋል? ምንም ጥርጥር የለውም። የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ አንሱ። የእግዚአብሔር ዕቃ ጦር ማለት ከራስ ከመዳን ቁር ጀምሮ እስከ እግር ጫማ ድረስ እንደ ወታደር ከላይ እስከ ታች የሚለበስ ነው። አንዱን አልብሰን ሌላውን ከፍተን አይደለም። የእምነት ጋሻ የመንፈስን ሰይፍ ይዘን ነው። እሱም የእግዚአብሔር ቃል ነው። ሰው የእግዚአብሔርን ቃል ካላወቀ እንዲች ስላደረገ በጭራሽ አይሆንም። ዛሬ አታይም? በየቦታው ሰዎች በሰይጣን ይጭበረበራሉ። በቅዱሳን ስም በሚሰሩ መናፍስት ይጭበረበራሉ። ቀበርቾ በሚያጨሰው ይጭበረበራሉ። አጋንንት በሚጎትተው ጭብርብር ብሎ ነው ሰው የሚኖረው። ተጭበርብሮ ነው ሰው የሚኖረው። ወገኖቼ ከዚህ ክፉ ኃይል የሚያስመልጠን አንድ ነው። ሰው ያለ ክርስቶስ በጭራሽ ይህን ክፉ ኃይል አያሸንፈው። ሰይጣን የተፈረደበት ነው፣ ያለቀለት ነው። ይሄ ያለቀለት ኃይል እሱ ወደሚገባበት ይዞ ለመሄድ ነው የሚሰራው። ልክ ጌታ ኢየሱስ እኔ ባለሁበት እንዲኖሩ ወዳለሁ እንዳለ እሱ ባለበት እንድንኖር ወደኛ ህይወት እንደመጣ በአባቴ ቤት ብዙ መኖሪያ አለ፣ እኔ ባለሁበት እንድትኖሩ ተመልሼ እመጣለሁ ወስዳችኋለሁ እንዳለን ይሄ ደግሞ የሚወዳቸውን እሱ ባለበት ለማኖር አብሮ ለማንጨርጨር አብሮ ለማቃጠል ይሰራል። ይሁላችሁ በኃጢአት ምክንያት ነው ይሄ የሚሆነው። ሰው ኃጢአተኛ ብቻ አይደለም። ከመጀመሪያው ሰው ውድቀት ጋር ተያይዞ የእግዚአብሔርም ቁጣ በእርሱ ላይ አለበት። የቁጣ ልጆች ነበርን ይላል ቅዱስ ጳውሎስ። እኛም ራሳችን አይሁድን ወክሎ እንደ ሌሎቹ ሲል እንደ አሕዛብ የቁጣ ልጆች ነበርን ይላል። ስለዚህ ሕዝብም አሕዛብም የቁጣ ልጅ ምን ማለት ነው? የቁጣ ልጅ የእግዚአብሔር ፍርድ ልጅ ማለት ነው። ይኸውላችሁ እግዚአብሔር ወደ አዳም መጣ። ከዛስ በኋላ ምክንያታቸውን ሰማ። ከዛ በኋላ ፈረደ። ፍርዱን ታስታውሳላችሁ አይደል? ከዛ በኋላ ከኤደን ገነት አባረራቸው። ተቆጥቶ ነው ያባረራቸው። አንቺም በወለድሽ ጊዜ ሁሉ ምጥ ይበርታብሽ፣ ፈቃድሽ ወደ ባልሽ ይሆናል፣ ባልሽ ገዥሽ ይሆናል። አንተም ምድርን ታርሳለህ፣ እሾህና አሜኬላ ታበቅልብሃለች። በሕይወት ዘመንህ ሁሉ በጥረት በላብህ ትበላለህ ካለ በኋላ መጨረሻም ላይ አፈር ነህና ወደ አፈር ትመለሳለህ አለው። ከዛ ሁለቱንም ከኤደን ገነት አባረራቸው። ኀፍረታቸውን ሸፍኖ በለምድ ከኤደን ገነት አስወጣቸው። ቁጣ ተሸክመው ስለመጡ ያ ቁጣ ወደኛም ደረሰ። ይኸው እነሱ ላይ የተባለው ሁሉ አገኘን። አይደል? አዎ ሔዋን ላይ ይሁን የተባለው ሆኗል። አዳም ላይ ይሁን የተባለው ሆኗል። በምድሪቱ ላይ ይሁን የተባለው ሆኗል። ምድርም ከሰው የተነሳ የተረገመች ሆናለች። ምድር እሾህ አሜኬላ ታበቅላለች። በምድር ላይ ብዙ አስጨናቂ ነገር አለ። ስለዚህ የቁጣ ልጆች ነበርን፣ ደካሞች ነበርን፣ ኃጢአተኞች ነበርን፣ የቁጣ ልጆች ነበርን። እግዚአብሔር የተቆጣው አዳም ልጆች
እግዚአብሔር የተቆጣት ሔዋን ልጆች በተረገመችው ምድር የምንኖር እርግማን ተሸክመን ወደዚህ ዓለም የመጣን እንደ ሌሎቹ ከፍጥረታችን የቁጣ ልጆች ነበርን። ሶስተኛው ነጥብ ነው ይሄ። አራተኛው ከዚህም ከፍ ይላል። ከዚህም ከፍ ይላል። እያደገ ነው። ይገባችኋል አይደል? ዝም ብያለሁ እየተናገርኩ ያለሁት እድገታችንን ነው። ደካማ፣ ኃጢአተኛ፣ የቁጣ ልጆች። አራተኛ ደካሞች፣ የቁጣ ልጆች፣ ኃጢአተኞች ብቻ ሳንሆን አሁንም ሮሜ 5 ቁጥር 10 ላይ ጠላቶቹ ሳለን ይላል። ጠላት፣ የእግዚአብሔር ጠላት። ሰው ዝም ብሎ ልፍስፍስ ብቻ አይደለም። ሰው ዝም ብሎ ኃጢአተኛ ብቻ አይደለም። ዝም ብሎ ሰው የቁጣ ልጅ ብቻ አይደለም። ሰው በሚኖረው ኑሮና ህይወት እግዚአብሔርን እየተቃወመ የሚኖር አመፀኛ የሚኖር ጠላት ነው። የእግዚአብሔር ጠላት ከዲያብሎስ ጋር የወገነ። እስቲ ሌላውን ትተነው በልጁ የሆነውን ብቻ እናስታውስ። ጌታ ኢየሱስ ክርስቶስ ተሰቅሏል አይደል? ተሽጧል አይደል? ተንቋል አይደል? ተጠልቷል አይደል? ይሄንን ሁሉ ማን ነው ያደረገው? ማን ነው ያደረገው? ቀጥታ ሰው አይደል? እና ሰው የእግዚአብሔር ጠላት ሆኗል አልሆነም? አይኑን ጨፍኖ ጌታ ኢየሱስ እጅ ላይ ሚስማር የመታ ማን ነው? እሾህ ጎንጉኖ የጫነበት ማን ነው? ማን ነው ጎኑን በጦር የወጋው? ዲያብሎስ ነው። አዎ ዲያብሎስ ከጀርባው አለ ይታወቃል። ግን ከዲያብሎስ ጋር የሆነ የጠላት መሳሪያ የሆነ የአመፃ የጦር ዕቃ የሆነ በእግዚአብሔር ዘንድ የወደቀ ኃጢአተኛ ብቻ ሳይሆን ጠላት የሆነ ሆኗል። ሰው የእግዚአብሔርን ሥራ ያፈርሳል። ሰው ሰውን ይገላል። ሰው እርስ በርሱ ይገዳደላል። ጠላትነት ነው ይሄ። የሰው ብቻ እንዳይመስላችሁ የእግዚአብሔር ጠላት የመሆን መልክ ነው ይሄ። ሰው አውቆም ሳያውቅም የእግዚአብሔርን ሥራ ካፈረሰ፣ ከተቃወመ፣ እግዚአብሔር ጽድቅ ነው ያለውን ነገር ከጠላ፣ አመፃን ከወደደ፣ በእግዚአብሔር ስም ሌላ ነገር ካቆመ፣ ወይም ደግሞ በእግዚአብሔር ምትክ ሌላ ነገር ካመለከ ይሄ ሰው ደካማ ብቻ አይደለም የእግዚአብሔር ጠላትም ጭምር ነው። ግን ይገርማል፣ እግዚአብሔር እነዚህንም ጭምር ወዷል። ስለ ሌላ ሰው እያወራ አይደለም፣ ስለኛ ነው እየተናገረ ያለ። ጠላቶቹ ሳለን በልጁ ሞት ከወደደን ነው የሚለው። ጠላቶቹ ነበርን። የመጨረሻ የዚህ ሁሉ ጥርቅም ድካም የመጨረሻ ዋጋ ምንድን ነው? መልሱልኝ። ሞት። ኤፌሶን ምዕራፍ 2 ቁጥር 5 ላይ በበደላችንና በኃጢአታችን ሙታን በሆንን ጊዜ ይላል ከልጁ ጋር ሕይወትን ሰጠን። እየሰማችሁ ነው? እየሰማችሁ ነው? በደንብ ስሙ። ከልጁ ጋር ምን ሰጠን? ሕይወትን ሰጠን። ስለዚህ ወገኖቼ እግዚአብሔር ፍቅር ነው ስንል ደካማ የሆነውን እኛን ይወዶናል ማለታችን ነው። ኃጢአተኞች ለሆነው ለኛ ልጁን ሰጥቷል ማለታችን ነው። የቁጣ ልጆች በሆንበት ጊዜ እንኳ ፊቱን ከኛ አላዞረም ማለታችን ነው። ጠላቶቹ ሳለን እግዚአብሔር በልጁ ሞት ታርቆናል ማለታችን ነው። ሙታን እንኳ በሆንን ጊዜ እንግዲህ በዓለም ላይ ባለ የሰው ልጅ ህይወት፣ ይሄ የሥጋ ህይወት ማለት ነው። ሰው በብዙ ነገር ሊታመም ይችላል። በብዙ ነገር አሁን ህመም የፈለገው አይነት ይብዛ በአንድ ሰው ላይ ይደራረብ፣ እንደው አሉ የሚባሉ ክፉ በሽታዎች እንደው በጭራሽ በስም የምናውቃቸው በጣም በቃ ሰው የሚፈራቸው ህመሞች ሁሉ አንድ ሰው ላይ እንደው ቢሆኑ ቢሳፈሩ ምንድን ነው የሚያሰጋው? አሁን የመጨረሻው ነገር ምንድን ነው የሚሆነው ማለት ነው? በሥጋ አይደል? ሞት አይደል? አዎ ትንታም ቢሆን የበሽታ ጋጋታም ቢሆን አደጋም ቢሆን እርጅናም ቢሆን በሥጋ የዚህ ሁሉ ሩጫ መቋጫው ምንድን ነው? ሞት ነው። ቀላሉም ቢሆን ትልቁ ሰው በየትኛውም ሁኔታ የሚፈራው የመጨረሻው ነገር ሞት ነው። አንዳንድ ጊዜ ብዙ በሽታ ያለበት ሰው ይሞታል ተብሎ ሲታወቅ ራሱን አሞት የማያውቅ ሰው ይሞታል። የሚሞተው በመጀመሪያው አዳም ምክንያት ነው። በበሽታ እናሳብባለን እንጂ በግልጽ የምናያቸው የቅርብ ምክንያቶቻችን አደጋም፣ በሽታም፣ ጦርነትም ብዙ ነገር ሊሆን ይችላል እንጂ
አንድ ሰው የሚሞተው ሞት ያው መጀመሪያ የተፈረደውን ያንኑ ፍርድ ነው። በምንም ምክንያት ተሳፍሮ ይሄድ መሳፈሪያው ነው የሚለያየው፣ የሚሄድበት የሚጓጓዝበት ነው እንጂ የሚለያየው ያችኑ አንዷ ነው። ያችኑ ሞት ነው ሰው የሚሞተው ወገኖቼ። ስለዚህ እግዚአብሔር ይወደናል ስንል ይህን ሁሉ ማለታችን ነው። ይህ ገብቶን ይሆን? ይህንን አስተውለነው ይሆን ወገኖቼ? ደካሞች ሳለን፣ ኃጢአተኞች ሳለን፣ የቁጣ ልጆች ሳለን፣ ጠላቶቹ ሳለን፣ ሙታን ሳለን እግዚአብሔር በልጁ ሞት ታረቀን። እግዚአብሔር አንድ ልጁን ስለ እኛ አሳልፎ በመስጠት ከዘላለም ሞት አዳነን። ኤፌሶን 2 ላይ በማንበብ ነው የዛሬውን መልእክት መቋጨው። የመጀመሪያው ቁጥር 16 ላይ ነው ያለነው። የሮሜ ምዕራፍ 5ን ለእናንተ ልተውላችሁ፣ እናንተ አንብቡት። ጊዜው ስለገደበኝ ኤፌሶን 2 ከቁጥር 1 ጀምሮ አነበዋለሁ። መልእክቴን ጠቅለል አድርጎ ይይዝልኛል። በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። በእነዚህም ልጆች መካከል እኛ ሁላችን፣ በአሕዛብ መካከል ማለቱ ነው፣ አይሁድን ወክሎ ነው። እኛ ሁላችን ደግሞ የሥጋችንንና የልቦናችንን ፈቃድ እያደረግን በሥጋችን ምኞት በፊት እንኖር ነበር። እንደ ሌሎቹም ደግሞ እንደ አሕዛብ ከፍጥረታችን የቁጣ ልጆች ነበር። ነገር ግን እግዚአብሔር በምሕረቱ ባለጸጋ ስለሆነ፣ እግዚአብሔር ባለጸጋ ነው። በምን? በምሕረት ምሮ የሚምር ተቀብሎ የሚቀበል አድኖ የሚያድን በምሕረቱ ባለጸጋ አያልቅበትም። ትላንትና ይቅርታ ጠይቀሽ ነበር አላበዛሽውም አይልም። ስንት ጊዜ ነው አንተ ንስሐ የምትገባው አይልም። ጌታ በምሕረቱ ባለጸጋ ነው። በምሕረቱ ባለጸጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳ በሆንን ጊዜ፣ አያችሁ መቼ? ሙታን በሆንን ጊዜ፣ ከሞት ባመለጥን ጊዜ አይደለም። ሙታን በሆንን ጊዜ በዛው ሁኔታ በዚያው ቅጽበት ሞት በእኛ ላይ እያለ፣ ምክንያቱም እግዚአብሔር በግላችን አይደለም እንዲፒክ ያደረገን፣ እግዚአብሔር በክርስቶስ ነው እኛን ያዳነን። አያችሁ ሁላችንን ወክሎ ክርስቶስ መስቀል ላይ ወጥቷል፣ ወደ መቃብር ወርዷል፣ ተነስቷል። ሕይወት በሱ ስለሆነ ያለው እሱ በእኛ ውስጥ በመሆኑ ነውና ሕይወት ያለን። አሁን ሁሉን ነገር ከክርስቶስ ጋር ጠቅሎ ነው እየነገረን ያለው። ይኸውላችሁ በበደላችን ሙታን እንኳ በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን። ከማን ጋር? ስለዚህ መቼ ነው እኛ ሕይወት ያገኘ ነው? በበደላችን በኃጢአታችን ሙታን ሳለን። መቼ ነው ሕይወት ለእኔና ለእናንተ የታወጀው? ወገኖቼ ከክርስቶስ ጋር እግዚአብሔር ኢየሱስ ክርስቶስን አሳልፎ ሲሰጥ፣ ደግሞ ተላልፎ ስለ ሁላችን የተሰጠው የእግዚአብሔር ልጅ ኢየሱስ ከሙታን ሲነሳ፣ እሱን ሲያስነሳው ከእሱ ጋር ነው ያስነሳን። እሱን ነው እየነገረን ያለን። ከክርስቶስ ጋር ለብቻ የሚባል ሕይወት የለም። ያለ ክርስቶስ ሕይወት የለም። ከክርስቶስ ጋር ሕይወትን ሰጠን። እደግመዋለሁ ቁጥር 4ን። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳ በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋልና በሚመጡ ዘመናት በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም። ክብር ለእግዚአብሔር ይሁን። መልካም ሥራንስ በተመለከተ፣ በጎ ነገርንስ በተመለከተ ቁጥር 10 ብቻ ይበቃናል። እኛ ፍጥረቱ ነንና። ምን አይነት ፍጥረት?
አዲስ ፍጥረት በክርስቶስ ፍጥረቱንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን። ስለዚህ ስላልተፈጠረ ሰው መልካም ነገር አናወራም። ስላልተወለደ ሰው መልካም ነገር አንናገርም። እግዚአብሔር ዳግመኛ ፈጥሮናል በክርስቶስ፣ ዳግመኛ ወልዶናል በክርስቶስ። ስለዚህ መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ዳግመኛ ተፈጠርን። ክብር ለእግዚአብሔር ይሁን። ይሄ የመጀመሪያው አዳም ልጅ አይደለም ማለት ነው። እዚህ የተሰበሰበው እግዚአብሔር ይመስገን። አምልጠናል። ከመጀመሪያው አዳም አምልጠናል። ሁለተኛው አዳም የእግዚአብሔር ልጅ ኢየሱስ፣ እግዚአብሔር ይመስገን። ያ ከመሬት መሬታዊ ነው። ይሄ ግን ከሰማይ የሆነ ሕይወትን የሚሰጥ መንፈስ ነው። የእግዚአብሔር ቃል እንደሚነግረን ይሄ ሕይወትን የሚሰጠው መንፈስ የእግዚአብሔር ልጅ ጌታ ኢየሱስ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 45 ላይ እንደተጻፈው ሕይወትን ሰጠን። ስለዚህ በክርስቶስ እግዚአብሔር ሁሉን ነገር አደረገልን። አያችሁ፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። እንዲሁ ወዶናል። እንዲሁ የተወደድነን፣ እንዲሁ ይወደናል። እንዲሁ ወገኖች አንድ ነገር ልበላችሁና ላብቃ። ድሮ ብየዋለሁ። የድሮ ካሴት ሰምታችሁ ከሆነ ታውቁታላችሁ። ድሮ ቀበሌውን ሰፈሩን አልነግርም፣ ድሮ ተናግሬዋለሁ። አንድ በጣም ይሄ ቦምባርድ ሲባል ሰምታችሁ ታውቃላችሁ? ድሮ ተቧድ ነው ይሄ በሰንሰለት ሰው የሚጥሉ ጩቤ የሚወጉ ምናምን እንደዛ አይነት ተቧድ ነው። በጣም በብዙ ሰዎች ላይ መከራ ከሚያደርሱ ጎረምሶች መሃል የነበረ ነው። ራሱን እንደ ፊልም አክተር የሚቆጥር እንዲጠቅስ ስትደረግ ጫ ብላ የምትወጣ ጩቤ ይዞ መሄድ የሚዋጋ ሰው ነው። ብዙ ሰው እንትን ብሏል። እንደውም በጣም ማረሳው አንድ ሊስትሮ ገንዘብ አልሰጥም ብሎት በተኛበት ቦታ እንዲሰፍቶት ሄዶ ይባላል እና ታስሮ ነበር እና የፖለቲካ ስርዓት ለውጥ ሲደረግ የወጣ ሰው ነው። በ83 ዓመተ ምህረት ማለት ነው። እና እድሜ ፍትሐት ተፈርዶበት ነበር። በኋላ እንደዚህ ሲሆን ወጣ ተብሎ ይነገራል። ስለዛ ልጅ ይወራል፣ ሰፈር ውስጥ ይታወቃል። እና የሚገርመው ነገር ይሄ ሐሺሽ የሚባል ነገር ነው የሚያጨሰው። ይሄ እጸፋር ስታውቁ የለም ጋያ የሚባል ነገር እሱን ነው የሚስበው። አይኖቹ እንደዚህ የወጡ ናቸው። ፍጥጥ ያለ እንዲሁ ሲታይ ራሱ ደም የሚጠማው ይመስላል። እና አንድ ነገር አስታውሳለሁ። እናትየው ደግሞ ሴቶች ናቸው እህቶቹ ጠቅላላ። አንድ ወንድ ልጅ ነው እዛ መሀል ያለው። ከ7 ሴቶች ጋር የተወለደ 8ኛ ልጅ ነው። እና ሁሉም ይንከባከቡታል፣ ስፍስፍ ይላሉ። በተለይ እናትየው ጩኸት በሰማች ቁጥር ብን ብላ ጨርቋን ይዛ ትወጣለች። እና አንድ ቀን ማለት ብዙ ልመክረው ሞክሬያለሁ፣ አልገባው አለኝ። ብዙ ልረዳው ሞከርኩ፣ ብዙ አይደለም በቃ ሩቅ ነው ከመንፈሳዊ ነገር። እና አንድ ቀን ጦዟል፣ እንዲህ እየተንገዳገደ እየተወዛወዘ እኔ የነበርኩበት ሰፈር ነው። ሲመጣ አገኘሁት እና ሌላውን ተው አልኩት። በቃ ተው ሌላውን ግን አትራራም እንደዛ አንተ ብለው የሚንሰፈሰፉ እህቶች፣ እንደዛ ከሁሉ በላይ እናትህ ሰው በጮኸ ቁጥር ብን ብላ እየወጣች ሌትና ቀን ውጩጩን የምታይ እናትህ አታሳዝንህም? እንደው ትንሽ እንደው አይከብድህም አልኩት። እና ልፍድድ እያለ እባክህ ተዋቸው አለ። ጥሎባቸው ይወዱኛል አለ። እና ይህ ሰው ትዝ ይለኛል። ጥሎብን ይወደናል እንዳለ ማን ይጥልበታል?